ሰላም እንዴት አላችሁ? እኔ አንዷለም ጎሳ እባላለሁ። ዛሬ ወደ እናንተ ፊት የመጣሁት ያው የሰሞኑን በሚዲያ ላይ እየተዘዋወረ ያለው በሶሻል ሚዲያው ላይ እየተዘዋወረ ላለው ነገር ነው። እሱን ክሊር ላረግላችሁ ነው የመጣሁት። ያለው ነገር ምንድነው? ያው ጉማን በተመለከተ ያለ ጉዳይ ነው። እኔ ምንም አይነት የማወጣው ጉማ የለም። እጄም ከእንደዚህ አይነት ነገር ንጹህ ነው። የኦሮሞ ሕዝብ እንዲረዳኝ የምፈልገው ይሄንን ነው። እኔ ትልቅ ሀዘን ላይ ነው ያለሁት። እኔ ሀዘኔን እንኳን በስነ ስርዓት መከታተል ወይም ደግሞ ሀዘኔን መወጣት አልቻልኩኝም። ቁጭ ብዬ እስር ቤት ነው የነበርኩትኝ። ከእስር ቤትም ከወጣው በኋላ ይሄው አስከፊ ጊዜ ውስጥ ነው በአከታታይ ያለሁትኝ። እኔ እሷን የበደልኩት ወይም እሷን ላይ ያጠፋሁት ነገር የለም። ጉማም የማወጣበት ምንም አይነት ነገር የለም። ሽማግሌዎች፣ የኦሮሞ አባገዳዎች ግን እውነቴን አይተው ያለውን ነገር አጣርተውልኝ ከቤተሰቧ ጋር ያለኝ ግንኙነት መቀጠል እንዳለበት ስላመንኩኝ የሀገር ሽማግሌዎችን፣ የገዳ አባቶችን ልክ ያለው እነሱን የላኳቸው እነሱ ለእኔ ወይንም በእኔ ላይ እንዲያወሩ ፈልጌ ሳይሆን እኔም እውነት አለኝ ብዬ ነው። ሚስቴን ያጣሁት ብዬ ነው። እውነቴን እዩልኝ ብዬ ነው የኦሮሞ ሽማግሌዎችን እና የኦሮሞ አባገዳዎችን የላኩት። ሽማግሌም አባገዳም ደግሞ ያየውን እውነቱን የፈለገውን ያወጣል እንጂ የሰውን ፍላጎት አያወራም። የሰውን ፍላጎት ወይንም ደግሞ እኔ የምፈልገውን ነገር አያወራልኝም። እውነቱን መርምሮ የሀገር ሽማግሌ የደረሰበት እውነት ላይ ይወስናል። ከፈጣሪ በታች እውነትን በማውጣት እነሱ ስልጣን አላቸው። እግዚአብሔርም የሚወደው ያን እውነት ነው። እውነት ደግሞ የእግዚአብሔርም ልጅ ነው። ለዛ ነው ሽማግሌ የላኩት። እኔና ቀኖ በጣም ጥሩ የፍቅር ግንኙነት ነው የነበረን። ቀኖ ዲፕሬሽን ነበራት። ያ ዲፕሬሽን ቤት ውስጥ ከመዋል የመጣ ከሆነ ብዬ በማሰብ የኢንተርኔትና የተለያዩ ስራዎችን እንድትሰራ ከፍቼ ሰጥቻታለሁ፣ አብረን እንድንሰራ። ከዛ በኋላ ይቆማል ብዬ አስቤ ነበር። ግን በተደጋጋሚ ራስን የማጥፋት ሙከራዎችን ታደርግ ነበር። ያንን ነገር ከፍቼ ከሰጧትን በኋላ ከቀጠለችም በኋላ ይሄ ነገር ከኔ ጉልበት በላይ ነው ብዬ ስላሰብኩ አንድ ችግር እንዳይፈጠር የሆነ ችግር ሲፈጠር ወደ አባቷ ደወልኩኝ። ወደ አባቷ ከደወለች በኋላ ይሄንን የተቸገርኩት ይሄን መኖር አልቻልኩም ብላ ለአባቷ ነገረች። ከዛ ተቀብያት አባትየውን እንድታስቡ እንድትጨነቁ አይደለም ግን ከዕለት ተዕለት እንደዚህ የሆነች ነው፣ ሰውነቷም ቀንሷል ብዬ ለለማም ያንን ነገር አወራው። ለለማም አውርቼለት ነበረ። ከዛ በኋላ ማንም ምንም መልስ የሰጠኝ ሰው ወይም ደግሞ ተገናኝቶ ያወራ ሰው ምንም የለም። ማንም ሰው ስለ እሱ አንስቶ ያወራብኝ አልነበረም። ሊበን ደግሞ አይቷል። አንድ ጊዜ አብረው ብቻቸውን፣ አንድ ጊዜ ደግሞ ከኔ ጋር ሆነን አትርፈናታል። የሚያተርፍ እግዚአብሔር ነው። ግን እያየን ዝም አንልም። ራስን የማጥፋት ሙከራ በተለያየ ጊዜ ታደርግ ነበረ። በተለያየ ጊዜ ሙከራዎች ታደርግ ነበር። ይሄ ነገር የተፈጸመለትም አብረን ነው የዋለው። ሆስፒታል አብረን የሄድ ነው። የእርግዝና ክትትል ወይም የወሊድ ክትትል ለማድረግ ሄደን ነበረ። ልደቷን የምታከብርበት ቦታ፣ ፎቶ የምትነሳበት ቦታ አብረን የሄድ ነው። እዛ ድርሻት ደውዪልኝ ብዬ ልጆች ለማግኘት ሄድኩኝ። ከዛ ነው የተለያየ ነው። ማታ ደግሞ በጣም ደስ በሚል በጥሩ ሁኔታ ላይ ነበረ ያመሸ ነው። ከወንድሟ ጋርም ደውላ እያወራች ነው የነበረው። ድንገት ስለ ውሎ ሳነሳባት አንተ እኔን የማመን ችግር አለብህ ብላ ከተኛንበት ቦታ ተነስታ ሄደች። ትንሽ ስትቆይብኝ ተነስቼ ሄድኩኝ። ሌሎች ክፍል ውስጥ ሳያት የለችም።
ከዛ ኪችን ውስጥ ኪችኑን ሳየው ኪችኑ ቁልፍ ነው የነበረው እና የሆነ አበባ ነበረ። አበባው ላይ ቆሜ ሳያት ልብስ ከምናጥብበት ማሽን ጎን ተቀምጣ ላርጎ ሳሙና እየጠጣች ነበረ። ከዛ ዘልዬ በሆኝና ለምን እንደዚህ ታደርጊያለሽ? ከዚህ በፊት ቃል ገብተሽልኝ ነበር ብዬ ጓደኞቿም እንደዚህ አይነት ነገር እንዳታደርግ መክራት ነው የነበረው እና ጓደኞቿ መክሯት ስለነበረ ይሄን ነገር እንዴት ታደርጊያለሽ? ይሄንን ቃል ለምን ታጥፊያለሽ ብዬ እንደዚህ የምታደርጊ ከሆነ እኔ ከአንቺ ጋር መኖር እንደዚህ ሆኜ አልችልም፣ ቤተሰቦችሽን ነገ ጠርቼ እንለያያለን አልኳትኝ። ልጆቹን አነሳለሁኝ ብያት ጆጉን እዛ አስቀምጬ ኪችን ትቻት ሄድኩኝ። በር ልከፍት ሲሄድ እንደዛ ነው ይስፋል ብላ ሮጣ ሄዳ በዛ ላይ ዘለለች። እኔ እሷ ጋር መድረስ አልቻልኩም። መጮ ብቻ ነበር የደረስኩት። ጮኩኝ፣ ልጆቹ ተነሱ። የተፈጠረው ነገር ይሄ ነው። ቀኑ እኔን ምንም የሚያደረገችኝ ነገር የለም። ምንም አይነት ነገር ያደረገችኝ የበደለችኝም ነገርም የለም። እኔም እሷን ከመደገፍ ከእሷ ጎን ከመሆን ውጪ ምንም ያደረኳት ነገር የለም። ስለዚህ እጄ ከዚህ ነገር ንጹህ ነው። ምንም ያደረኳት ነገር የለም። እውነቴ ይሄንን ነው። የሀገር ሽማግሌዎችም ይሄንን እንዲያዩልኝ እውነት የፈጣሪ ልጅ ነውና ይሄንን እውነቴን አውጥተው ከቤተሰቧ ጋራ ግንኙነቴን ልቀጥል ነው ያልኩት እንጂ ጉማ ልክፈል ብዬ ሽማግሌ አላኩም። የላኩትኝም ሽማግሌ ስለ ጉማ አላወራም እና በገዳው ስርዓት ይሄ ነገር ነው እንዲሆንልኝ ይፈልጌ የነበረው። እሷ ካረፈችበት ቀን ጀምሮና እኔ ከታሰርኩ በኋላ የተለያዩ ማስረጃዎች፣ የጽሁፍ፣ የሐኪም፣ የሰዎች የተለያዩ ማስረጃዎች ከቀረቡለት በኋላ ዲያሪዋንም አግኝቶ ነበረ ፖሊስ። ዲያሪዋ ሁሉም ክፍል ወይም ሁሉም ፔጅ ብዙ ነገሮችን ያወራል። ከዛ በኋላ ነው ያየሁት። ለቤተሰብ ራሱ ለእኔ ራሱ የተለያየ መልእክቶችን እዛ ዲያሪ ላይ ያስቀምጣለች። በመጨረሻ ላይ እኔ ማስተላለፍ የምፈልገው እውነትን በጥልቀት መርምሩና እውነቱ ላይ ድረሱ። ካልሆነ ደግሞ በአሉባልታ በአሉሽ አሉሽ የተለያየ ወሬ አታውሩ። ነገ ላይ ከቤተሰብ ጋር የሚኖር ጥሩ ነገርን ነገ የሚፈጠር ሰላም ስለሚኖር ልዩነታችንን አታስፉብን። እሷም ነፍሷን ፈጣሪ ይማረው በሰላም ተረፍ። ይሄንን ለማለት ነው። እኔም ወደፊት ተረጋግቼ ከዚህ ሀዘን ወጥቼ የምጠይቁኝን ማንኛውንም ጥያቄ ለመመለስ ዝግጁ ነኝ። ይሄ ስለሆነ እንደዚህ ተረዱኝ። አመሰግናለሁ። ኑሩልኝ ህዝቤ ሆይ። እሺ፣ ሰላም። ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ፣ ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸው ነገሮች እያንዳንዱን ነገሮች አሳያችኋለሁ። እሺ፣ መጀመሪያ ሁሉንም ፎቶዎች አስቀምጥላችኋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛም ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን
ጆን ሰብራ የታሸጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተቀጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው ናስ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን ኮሪደሩ ላይ። ከዛን ምንድነው ናሱ ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ናሱ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያርለውም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ ያርለውም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ እሷ አይደለች ምን ሆነ አንዷለም ማለችው። ከዛን እኔን ጠይቀኝ እሷ አይደለች ብሎ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት። ይሄው የፀጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበርኩ። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱም አብሮን ነበረ፣ እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣናተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። የሚጣምተኛች ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስት ሩሙ አለ። ከገስት ሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ቪዲዮ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ይለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይኝ
ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ያው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። የአንዷለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ ስለ